አሁን ዓለማችን እንዴት አደረች የሚለው መረጃ በጉጉት አሻግራችሁ እንደምታዩ ተስፋ እናደርጋለን። ምንድናቸውስ ሁልጊዜም በማለዳው አህጉር አቀፍና ዓለም አቀፍ መረጃዎቻችን ወደ ተመልካቾቻችን እናደርሳለን። ተስፋውን ኢንሳይድ ስቱዲዮ ተገኝቷል። እንዴት አደርክ ተስፋሽ? እንደምን አደራችሁ ሮቢያና ሰለሞን? እንደምን አደራችሁ ተመልካቾቻችን? ደህና። የዓለም መገናኛ ብዙሃን በፊት ገጾቻቸው ምን ጉዳዮችን አነሱ? በስፋት ምን ተዳሰሰ? መልካም እንግዲህ ያው ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ ምን አስነበቡ ስንል የተወሰኑ ነጥቦችን እናነሳሳለን። እኔ ቅኝት ያደረኩባቸው የቻይናው ሺንዋን ጨምሮ ሲጂቲኤን እና ሌሎች ዓለም አቀፍ ሚዲያዎችም በፊት ገጻቸው ይዘው የወጡት ያው በተደጋጋሚ ራቢያና ሰለሞን ተመልካቾቻችንም እንደሚገነዘቡት እንግዲህ ታዳጊ ሀገራት በማደግ ላይ ያሉ ሀገራት በራሳቸው ገንዘብ የመገበያየት መብታቸው ተነፍጓል ሲባል በተደጋጋሚ ይሰማል። በዓለም ንግድ ስርዓት ውስጥ በዓለም የፋይናንስ ስርዓት ውስጥ በአጠቃላይ ያሉ የተወሰኑ ሀገራት ዶሚኔሽን እንዳለ ይታወቃል። በተለያዩ የፋይናንስ ተቋማት በዓለም ባንክም በአይኤምኤፍም የምንላቸው ሌሎች ዓለም አቀፍ ተቋማትም አሉና በአዲስ አበባ እንግዲህ አዲስ አበባን ዋቢ በማድረግ የቻይናው በተለይ ሺንዋ በጣም በሰፊው የተነበበና ሪፖርት ያደረገው ነው። በዚህም በ57ኛው የአፍሪካ የሀገር ውስጥ ምንዛሬ እንዲገበያዩ ጥሪን አስመልክቶ የአፍሪካ የገንዘብ የቅድና ኢኮኖሚ ልማት ሚኒስትሮች ጉባኤ ላይ የተሳተፉ ባለሙያዎች የአፍሪካ መንግስታትና የንግድና ሌሎች ግብይቶችን በሀገር ውስጥ ምንዛሬዎች ለመፍታትና አማራጮችን እንዲፈልጉ ያሳሰቡበት ሁኔታ ነው ያለው። እንግዲህ የሀገር ውስጥ ምንዛሬ ፋይናንስን ማስቀደም የአፍሪካ ኢኮኖሚን ከውጪ ጥገኝነት ያው በአንድ በሌላ መንገድ የአፍሪካ ሀገራት በተለይ ታዳጊ ሀገራትም እንዳጠቃላይ በሀገራት ላይ ጥገኝነታቸው በጣም ከፍ ያለ ነው። ነገር ግን ይሄን ጥገኝነት ለመቀነስና ዘላቂ መፍትሄ እንዲመጣ ጥገኝነቱን ለመቀነስ አማራጮችን መፈለግ አሁንም ማማተር ማየት በጣም እንደሚያስፈልግ ነው የተነገረው። ታዲያ ንቁ እርምጃ መሆኑን እንግዲህ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ኢኮኖሚስት ሃናን ሞርሲ በስብሰባው ላይ የተናገሩትን ዋቢ በማድረግ ሺንዋና ሌሎች ዓለም አቀፍ ሚዲያዎች ዘግበውታል። ታዲያ የፓን አፍሪካኒዝም የክፍያ ስርዓት እድገት ሲሆን እንግዲህ በሀገር ውስጥ ምንዛሬዎች መገበያየት ያስችላል ነው የተባለው። እንግዲህ እንደሚታወቀው ንግድ በአፍሪካ ሀገራት መካከል በጣም ጠንካራ አይደለም። በአንዳንድ ሀገራት ውስጥ የሚጠቀሱ ምክንያቶች አሉ። ተመሳሳይ ምርቶችን ማምረት በራስህ ገንዘብ ደግሞ የመገበያየቱ ነገር አለመኖሩና ሌሎች በርካታ ጉዳዮች ይነሳሉ። ታዲያ በአፍሪካ ዩናይትድ ስቴትስ ዶላርና በዩሮ ላይ በተለይ በዶላርና በዩሮ ላይ ጥገኝነቱ በተወሰነ መንገድ ደግሞ በፓውንድ ላይ ያለው ነገር ወደፊት እንግዲህ የኢኮኖሚ ተጋላጭነትን እንዳስከተለ ማለት አሁን ላይ የኢኮኖሚ ተጋላጭነትን አስከትሏል። እነዚህ መፍትሄ ያሻቸዋል በሚል እንግዲህ የአፍሪካ ከፋፊ ሽፋን የተሰጠው ነው። እንግዲህ የአፍሪካ የመገበያ ገንዘብ እንግዲህ ንግድን ለማሳደግ በአፍሪካ ህብረት አባል ሀገራት መካከል ያለውን የኢኮኖሚ ትብብር ለማሳደግና በአህጉሪቱ ፈጣን እድገትን እንደሚያበረታታ እርስ በርስ መገበያየት ትልቅ ነገር ነው። እንግዲህ እንደሚታወቀው በአንዳንድ አካባቢዎች ለመሞከር ይሄ ዲዶላራይዜሽን የሚለውን ኮንሰፕትም እንግዲህ ማለት ሙከራዎች አሉ። እነዚህ ሙከራዎች ግን ገፍተው ሲሄዱ አይታይም። ነገር ግን በአፍሪካ ሀገሮች መካከል አንዳንድ ሀገራት አሉ። አሁን ለምሳሌ ኢራን፣ ሳውዲ አረቢያን፣ ቻይናና ሩሲያን የብሪክስ አባል ሀገራትንም ጨምር አድርገን እና በራሳቸው የመገበያየት ጥረት እያደረጉ ይገኛሉና ይሄ ነገር ተጠናክሮ መቀጠል እንዳለበትና መንግስታትም የበለጠ ትኩረት ሰጥተውት ሊሰሩ እንደሚገባ ሺንዋ እንግዲህ ከአዲስ አበባ እንግዲህ የአፍሪካ አህጉራዊ ነፃ ንግድ ቀጠናን እንግዲህ ሴክሬታሪያት ዋና ጸሐፊ ሞክል ሜኔን የአፍሪካ ከወዲሁ አንድ ገንዘብ የተሸጋገረች ትገኛለች ወይም ደግሞ ጥረት ማድረግ አለባት ብለው ያነሱበት ሁኔታ ነው ያለው። ሌላኛው መረጃችን ከዚህ ወጣ ስንል እንግዲህ በሱዳን እንግዲህ ወደ 2 ዓመቱ የተጠጋ ያለው በጀነራል አብዱል ፈታህ አልቡርሃንና በጦር ማለት በፈጥኖ ደራሽ ኃይሉ መሐመድ ሐምዳን ዳጋሎ መካከል የተካሄደ ባለው ጦርነት ውስጥ እንግዲህ ላለፉት እንግዲህ ዓመት በላይ ለሆነ ጊዜ ካርቱም ዋና ከተማዋ ካርቱምና መንትያ ከተማዋ ኦምዱርማን እንግዲህ በአርኤስኤፍ እጅ መቆየታቸው ይታወቃል። ነገር ግን የሱዳን ብሔራዊ ጦር ላለፉት እንግዲህ ወራቶች በከፍተኛ ደረጃ ጥቃቱን አጠናክሮ እንግዲህ ቤተመንግስቱን የሱዳን ቤተመንግስት በጥቂት ማይሎች ላይ እንደሚገኝ አናዶሉ የዜና ወኪልን ጨምሮ ሮይተርስ ሲኤንኤን በፊት ገጻቸው የዘገቡበት ሁኔታ ነው ያለው። ታዲያ ብሔራዊ ጦሩ ከፈጥኖ ደራሽ ኃይሉ ጋር ለ2 ዓመታት ገደማ ባደረጋቸው ውጊያዎች አንድ እርምጃ የተራመደ ድል መቀናጀቱን ነው እንግዲህ የሀገሪቱ ብሔራዊ ቴሌቪዥንን ጠቅሶ ሮይተርስም በስፋት አስነብቧል። ይሄንን እንግዲህ እንደምታስታውሱት በጎርጎሮሳውያኑ ሚያዝያ 2023 በተቀሰቀሰው የእርስ በርስ ጦርነት የፈጥኖ ደራሽ ኃይሉ አርኤስኤፍ እና በመዲናዋ ካርቱምን ጨምሮ አብዛኛውን የሱዳን አካባቢዎች በቁጥጥር ስር አድርጎ መቆየቱ ይታወቃል። በአንጻሩ በአልቡርሃን የሚመራው መንግስት ፖርት ሱዳንን መቀመጫው ካደረገ ዋላ ደር ማለቱም የሚታወቅ ነው። ታዲያ
በቅርቡ በሱዳን የትይዩ መንግስት መመስረት የሚል ነገር እንግዲህ በናይሮቢ ኬንያ እንዲህ አይነት ነገር ሙከራዎች ተደርገዋል። አርኤስኤፍ በተቆጣጠራቸው አካባቢዎች ፓራራል የሆነ ትይዩ መንግስት የሚል ነው። ታዲያ ይህንን የሱዳን የውጭ ጉዳይ ሚኒስቴር፣ የተባበሩት መንግስታት ድርጅት፣ የአረብ ሊግና በርካቶችም እንግዲህ በአንድ ሀገር ውስጥ ሁለት መንግስት ሊኖር አይችልም፣ ትይዩ መንግስት እንዴት አርኤስኤፍ የተቆጣጠረውን እውቅና መስጠት ነው ያለውን ከወዳጅ ሀገር ከኬንያ የማይጠበቅ ነው ሲል የሱዳን የውጭ ጉዳይ ሚኒስቴር ማውጣቱም የሚታወስ ነው። ታዲያ እንግዲህ ካርቱምና አካባቢውን አርኤስኤፍ ለሱዳን ጦር እየሰጠ ነው የሚለው መረጃ የወጣበት ሁኔታ ነው ያለው። ፈጠን ቸኩል እያልኩ ያለሁት ሌላኛው መረጃችን ደግሞ እንግዲህ እንደሚታወቀው እስከ ቀዝቃዛው የዓለም ጦርነት ማብቃት ማለትም እንደ አውሮፓውያን የዘመን አቆጣጠር በ1991 እንግዲህ ሶቪየት ህብረት መፈራረሷ ይታወቃል። ቀዝቃዛው የዓለም ጦርነት 1989 እንግዲህ ዓለም ሁለት ጎራ ይሄ ዌስት ኢስት ወይም ምዕራብ ጎራ ምስራቅ ጎራ የሚለው ቀርቶ በርካታ ዓለም አቀፍ ሀገራት ወይም ደግሞ ሌሎች ሀያላን ሀገራት ጠንካራ ሀገራት የተፈጠሩ መምጣታቸው ይታወቃል። ታዲያ ዶናልድ ትራምፕ ምንድን ያሉት እንግዲህ ከሩሲያ ጋር ወዳጅነት መሆን ያዋጣናል፣ ከሩሲያ ጋር ያለንን ግንኙነት ጥንካሬ በጠንካራ ጎን ማስኬድ ያስፈልጋል ብለዋል። እንግዲህ ሩሲያ በዓለም ትልቁን ግዛት የያዘች መሆኑ ግምት ውስጥ ልትገባ ይገባል ሲሉ ፕሬዝዳንቱ ከአሜሪካ ሚዲያ ጋር ባደረጉ ቃለ ምልልስ ተናግረዋል። ከሩሲያ ጋር መነጋገር አለብን። ከቻይና በጣም የሚበልጥ ትልቅ መሬት አላት። ያው እንግዲህ እንደሚታወቀው ሩሲያ በቆዳ ስፋቱ በዓለም አንደኛ እንደሆነ ይታወቃል። 11 የሰዓት ዞኖች አሏቸው፣ ታይም ዞን ማለት ነው። እንግዲህ በ11 የሰዓት ዞኖች ውስጥ ከአንዱ አቅጣጫ ወደ ሌላው መብረር ትችላለህ፣ በጣም ወሳኝ የሆነ መሬት አላቸው በማለት እንግዲህ ተናግረዋል። እንግዲህ በአንጻሩ ዶናልድ ትራምፕ ይህንን ያሉት ከቻይና ጋር ያላቸውን ግንኙነት ያው ቻይና ከእጃችን አምልጣለች ወጥታለች እና ከሩሲያ ጋር ወዳጅነትን ማጠናከር የተሻለ ነው። ያው ሩሲያ ያው የኒውክሌር የታጠቀም ሀገር ነው፣ ምንም ጥያቄም የለውም። ግንኙነታችንን ብናጠናክር ለዓለም ሰላም፣ ጸጥታ፣ ደህንነት በጎ ነገር ሁለቱ ሀገራት ትልቅ ሚና ሊጫወቱ ይችላሉ። ቻይናና ማለት የዩናይትድ ስቴትስ እና ሩሲያ ማለታቸው ነው በሳቸው አነጋገር። በርካታ ጉዳዮች አሉ። ሌላው መውጫችን የምናደርገው በኦክስፎርድ ዩኒቨርሲቲ እንግዲህ ጋሎፕ የሚባል ጥናት እንግዲህ ያለፉትን 3 ዓመታት ጥናትን አስመልክቶ የዓለም ደስተኛ ያላቸውን ሀገራት በትናንትናው ዕለት ያወጣበት ሁኔታ ነው ያለው። ያው እንግዲህ እንደሚታወቀው በየዓመቱ የዓለም ደስተኛ ሀገራት በሚል ዝርዝሮች ይወጣሉ። ደስታ ምንድነው ሰው ምን ሲሆን ነው ደስተኛ የሚያደርገው፣ ምን ሲያሟላ ነው፣ ኢንዴክሶቹ ምንድናቸው የሚለው በርካታ ጉዳዮች ይነሳሉ። በኦክስፎርድ ዩኒቨርሲቲ ዌሊንግ የምርምር ማዕከል ከጋሉፕ እና ከተባበሩት መንግስታት ድርጅት የዘላቂ ልማት መፍትሄዎች ኔትወርክ ጋር በመተባበር አውጥቷል። እንግዲህ በማህበረሰብ ውስጥ አጠቃላይ ደስታን ለመለካት ጤናን፣ ሀብትን፣ ነፃነትን፣ ልግስናንና ከሙስና ነፃ የሚሉ ሁኔታዎች እንግዲህ በዚህ መረጃ ተካቷል። ታዲያ ሪፖርቶቹ ሰዎች በአኗኗሯቸው ደስተኛ መሆን አለመሆናቸውን ጨምሮ ቅንነት፣ ደግነት፣ የፖለቲካ አመለካከት፣ ማዕድ ማጋራት፣ ሀሳብን መለዋወጥና ማካፈል፣ የመኖሪያ አካባቢ ምቹ ሁኔታና የመኖሪያ ቦታ መጠንን ለሰዎች የሚያሳዩትን ደግነትና ርህራሄ አንዳንድ ጊዜ በመስጠቱ ለምሳሌ መሰጠት አለ ስንሰጥ በሰዎች በእኛ ምክንያት ሰዎች ከችግራቸው ሲወጡ ስናይ ደስታን እናገኛለን እና ከዚህ ጋር በተያያዘ ታዲያ ባለፉት ዓመታት እንግዲህ በሰፊው ዶሚኔት አድርገው ከቆዩ ሀገሮች ውስጥ ያው የኖርዲክ የስካንዲኔቪያን ሀገሮች እንደነ ኖርዌይ፣ ስዊድን ምናምን የመሳሰለው ሀገሮች በቅደም ተከተል የወጡበት ሁኔታ አለ። በአንጻሩ ዩናይትድ ስቴትስ ያሽቆለቆለችበት ሁኔታ አለ እና እንግዲህ በ2023 ዓመት ከአራት አሜሪካውያን መካከል አንዱ ብቻውን እንደበላ ሪፖርት አድርጓል። ያው ብቻ መብላቴ ማለት ኮሌክቲቪዝም የጋራ አብሮ መኖር፣ አብሮ መብላት፣ አብሮ ምናምን የሚለው ነገሮች የተነጣጠሉ ኢንዲቪጁዋሊዝም የሆነው ነገር ያው ቴክኖሎጂው ግለኝነት የበዛበትና ብቻውን እንግዲህ መብላት ለሁሉም የእድሜ ክልል ውስጥ በተለይም በወጣቶች ዘንድ በስፋት መስተዋሉ የታየበት ድሮ አሁን ሶሻል ሚዲያው ምኑ እንዲህ ሳይመጣ ማዕድ በጋራ ትሪ ላይ አብረህ ትበላለህ፣ ቤተሰባዊ ጨዋታ ብቻውን ይሞታል ነውና አንድ ላይ የሆኑ ነገሮች ሁሉ እየቀነሱ የመጡበትና እነዚህ ነገሮችን ብዙ ጥቅሎችን ይዞ ነው መረጃ የወጣው። ያው የተወሰኑትን በወፍ በረርና ነሳሳብዬ ነው። ያው ማለዳም አይደል መልካም ነው ብርድም ስለሆነ ለስለስ ያለ ነገር ጥሩ ነገር ነው ያነሳው። ለነገሩ መልካም ከልብ እናመሰግናለን። በረራው ቀላል አልነበረም። ከአንዱ ዓለም ወደ ሩሲያ ትልቁ ሀገር ገብተን ተንሳፈን ሁላ አድርገን አፍሪካ፣ ሱዳን እንደዚህ ቀላል በረራ አልነበረም። መጨረሻ ላይ ደግሞ የዓለም ደስተኛ ሀገሮች ላይ ተንሳፈን በአየር ላይ የተናቸው ጎብኝተናቸው እንዴት ነው ደስተኞች ናቸው ብለን ጠይቀን ነው የተመለስነው። ባልደረባችን ከልብ እናመሰግናለን። የጣፈጠ መረጃ ነው። በርታልን። አሁንም መረጃዎቻችን እንደቀጠሉ ናቸው።